Wherever it is necessary for us to fight, we'll fight. Wherever it is necessary to negotiate, we'll negotiate. ሰውሩ መሪ በይፋ ለህዝብ ተገልጠዋል። አሁን ያሉበት ሁኔታ በአስደንጋጭ መልኩ ዓለም ተረድቶታል። የኢስላማባዱ ስምምነት ትራምፕና ሞጅታብን ሊያገናኝ የሚችል ተብሎለታል። በሚስጥር ከምድር በታች ባሉ ባንከሮች ውስጥ ሆነው ኢራንን እየመሩ ያሉት መሪ አነጋጋሪ መረጃ ተገኝቶባቸዋል። የኢራን አመራሮች የሚደርስባቸውን ድንገተኛ ግድያ ሽሽት በህዝብ እይታ መራቅን ተመራጭ አድርገውታል። የአሜሪካ የስለላ ምንጮችና የሲአይኤ ሰዎች የሞጅታብን መደበቂያ ማግኘታቸው ሲሰማ ሲአይኤ ሞጅታብና የኢራን ቁልፍ አመራሮች ላይ ወስዶታል የተባለው እርምጃ ደግሞ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የፈጠረ ክስተት ሆኗል። መረጃዎቹን በሰፊ ይዘናል። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ አድርጉ። መልካም ቆይታ። በታሪክ ታይቶ በማያውቅና እንዲሁም በሀገሪቱ ላይ በደረሰው አስከፊ ወታደራዊ ውድመት ሳቢያ ከፍተኛ መናወጥ ውስጥ በምትገኘው ኢራን ውስጥ የሀገሪቱ የበላይ መሪ ሞጅታባ ኻሜኒ ከተሸሸጉበትና ጥብቅ ጥበቃ ከሚደረግለት ሚስጥራዊ ስፍራ ሆነው የስልጣን መንበራቸውን እየመሩ ይገኛሉ። በኢስላማዊቷ ሪፐብሊክና በዩናይትድ ስቴትስ መካከል የሚካሄደው ግጭት ሙሉ በሙሉ ለማስቆም ያለመና እጅግ ታሪካዊ ሊሆን የሚችል ማዕቀፍ ነው የተባለለት የኢስላማባዱ መግለጫ መዘግየትን በተመለከተ መላው ዓለም ትንፋሹን ውጦ የሚጠባበቅበት በዚህ ወቅት ላይ የአሜሪካ የስለላ ድርጅቶች የኢራን ከፍተኛ አመራር መዋቅር ከባድ ውጥረት ውስጥ መውደቁን የሚጠቁም መረጃ ይፋ አድርገዋል። እንደ የስለላ ድርጅቶቹ መረጃ ከሆነ የአገሪቱ ታላላቅ ባለስልጣናት እንኳን ወጥና ፈጣን የሆነ የመገናኛ ዘዴ ለመዘርጋት በእጅጉ እየተቸገሩ ይገኛሉ። ታዲያ ይህ ጉዳይ ዲፕሎማሲያዊ ጊዜ የመግዛት ስልት አይደለም። ይልቁንም የመካከለኛው ምስራቅን ስትራቴጂካዊ ገጽታ ሙሉ በሙሉ በቀየረውና ኦፕሬሽን ኤፒክ ፉሪ በተሰኘው የአሜሪካና የእስራኤል የጋራ ወታደራዊ ዘመቻ ሳቢያ የተፈጠረ ከፍተኛ የፖለቲካ ትንቅንቅ ነው። መጀመሪያ ላይ በተወሰኑ ኢስላሞች ላይ ብቻ ያተኮረ ጥቃት ይመስል የነበረው ይህ ዘመቻ አሁን ላይ ግን ወደ ተወሳሰበ ጦርነት ተቀይሯል። የዚህ ውጥረት ማዕበልም በዓለም አቀፍ የነዳጅ ገበያ፣ የባህር ትራንስፖርት መስመሮችና በዓለም አቀፍ የስትራቴጂካዊ ጥምረቶች ከፍተኛ መስተጓጎል መፍጠሩን ቀጥሏል። በወርሃ የካቲት መጨረሻ በደረሰው ጥቃት በቴህራን መሃል የሚገኘው የሀገሪቱ የበላይ መሪ ይኖሩበት የነበረው ግቢ በቀጥታ ሲመታ ለ3 አስርት ዓመታት ያህል የኢራን መሪ የነበሩት አያቶላ አሊ ኻሜኒ ከበርካታ ከፍተኛ ባለስልጣናት ጋር አብረው ተገደሉ። በወቅቱ ከኢስላማዊ አብዮታዊ ጥበቃ ጦር ጋር ጥብቅ ቁርኝት የነበራቸውና ከበስተጀርባ ሆነው ስልጣኑን በመዘወር ረገድ ወሳኝ ሚና የነበራቸው ልጃቸው ሞጅታባ ኻሜኒ ግን ከባድ ጉዳት ደረሰባቸው። የተገኙ መረጃዎች እንደሚያመለክቱት በፊታቸው ላይ ከፍተኛ የቃጠሎ አደጋ እንደደረሰባቸው የተገለጸ ሲሆን በእግራቸው ላይ ደግሞ ተደጋጋሚ ቀዶ ጥገና የሚያስፈልጋቸው ከባድ ቁስሎች አጋጥሟቸዋል የሚል ነበር። ይህ ጉዳት መልካቸውን የቀየረው ሲሆን በአሁኑ ወቅት በሚስጥር ሕክምና እየተከታተሉ ይገኛሉ። የኢራን ባለስልጣናት ይህንን አሳንሰው ለማሳየት የሞከሩ ሲሆን እርሳቸው በጥሩ ጤንነት ላይ እንደሚገኙና ሀገራዊ ጉዳዮችን በንቃት እየመሩ መሆናቸውን ደጋግመው ገለጹ። ሆኖም ግን የቪዲዮ፣ የድምጽ ወይም ደግሞ የቅርብ ጊዜ ፎቶግራፎችን ጨምሮ እስካሁን ድረስ ምንም አይነት ይፋዊ መግለጫ ወይም ከህዝብ ፊት አለመታየታቸው በጉዳዩ ዙሪያ ሰፊ ጥርጣሬዎችና መላምቶች እንዲባባሱ በር ከፈተ። የሞጅታባ ስልጣንን የመረከብ ሂደት በሊቃውንቱ ምክር ቤት አማካይነት በአስቸኳይ የጸደቀ መሆኑም ይታወሳል። በ56 ዓመታቸው የመንፈሳዊ መሪነትና የጦር ኃይሎች ጠቅላይ አዛዥነት ጥምር ሚና የተረከቡት ሞጅታባ ኻሜኒ በጦርነት የተዳከመና የተከፋፈለ የፖለቲካ ስርዓትን ለመምራት ተገደዋል። ይሁን እንጂ ስልጣን ከያዙ ከ3 ወራት በኋላም ቢሆን ለውጭ ዓለም አሁንም የማይታዩ ድብቅ መሪ ሆነው ይቀጥለዋል። የተረጋገጡ የአይን ምስክርነት የለም። ለህዝብ የተደረገ ቀጥታ ንግግርም አልታየም። ብቸኛ የሆነው የመገናኛ ዘዴያቸው መንግስት ቴሌቪዥን የሚነበቡ የጽሑፍ መግለጫዎች ብቻ ናቸው። ከነዚህ መግለጫዎች መካከል አንዳንዶቹም በጥቃት የተገደሉ ቤተሰቦቻቸውን አባላት ጨምሮ የደረሰባቸውን ግላዊ ጣፈንታና እምነት የሚገልጹ ሲሆኑ የሀገሪቱ ህዝብም ጽናት እንዲኖረው ጥሪ የሚያቀርቡ ናቸው። ለሲቢኤስ ኒውስ አስተያየታቸውን የሰጡት የአሜሪካ የስለላ ባለስልጣናት እንደገለጹት በኢራን መንግስት ውስጥ ያለው የእርስ በርስ አለመተማመንና ስጋት በከፍተኛ ደረጃ ጨምሯል። ሞጅታባ ኻሜኒ ስሙ ባልተጠቀሰና እጅግ ጥብቅ ጥበቃ በሚደረግለት የመሬት ውስጥ ባንከር ተሸሽገው እንደሚገኙና እርሳቸው ማግኘት የሚቻለው በረጅም መልእክተኞች መረብ በኩል ብቻ እንደሆነ ይነገራል።
ከአሜሪካ አቻዎቻቸው ጋር እንዲወያዩ ስልጣን የተሰጣቸው ከፍተኛው የኢራን ባለስልጣናት እንኳን መልእክታቸውን ወደ ላይኛው ክፍል ለማድረስ እጅግ አስገራሚ ፈተናዎች እየገጠሟቸው መሆኑ ተጠቁሟል። ከበላይ መሪ የሚመጡ ምላሾች ከፍተኛ መዘግየት ያለባቸው ሲሆን መረጃው ባለስልጣናቱ እጅ የሚደርሱበት ወቅትም ጊዜው ያለፈበት ይሆናል። ከፍተኛ ባለስልጣናት ምንም አይነት ቀጥተኛ ግንኙነት ሳያደርጉ ለሳምንታት በመሬት ውስጥ ለማሳለፍ ይገደዳሉ። አንድ የአሜሪካ ባለስልጣን ይህን የውስጥ ቅንጅት ችግር የኮሜዲ ድራማ ይመስላል ብለውታል። የተለመደው የደህንነት ጥበቃ ስልት አይደለም። ይልቁንም ከኤፒክ ፉሪ ዘመቻ ወቅት የአሜሪካና የእስራኤል የስለላ ድርጅቶች ያሳዩትን አስደናቂ ማጥቃት ብቃት ተከትሎ የተወሰደ ቀጥተኛ የአጸፋ መከላከያ እርምጃ ነው። በጥቃቶች ወቅትም በኢራን ውስጥ ከሚገኙ ምንጮችና የስለላ መረጃዎች አማካይነት በርካታ ከፍተኛ አዛዦችና ባለስልጣናት ተለይተው እንዲገደሉ ሆኗል። ይህ አሁን እየተገበሩ ያለው የእጅ መልእክተኛ ሂደት ዘመናዊ የኤሌክትሮኒክስ መከታተያ ዘዴዎችን መረጃ ለማሳጣት ሆነ ተብሎ የተነደፈ ስልት ነው። የአካሄድ የሚያስከትለው ሰብአዊ ኪሳራና የአሰራር መስተጓጎል ግን እጅግ ከፍተኛ ነው። የታወቀው የገዢው አካል ባለስልጣናት የበላይ መሪ በትክክል የት እንደሚገኝ እንደማያውቁም በሚስጥር ይናገራሉ። ይህ ሁኔታ በማንኛውም የውሳኔ አሰጣጥ ደረጃ ላይ ከፍተኛ መዘግየትን እየፈጠረ ይገኛል። ዋሽንግተን የስምምነቱ ረቂቅ ነጥቦች በምታስተላልፍበት ወቅትም በመልእክተኞች በኩል የሚሄደው ይህ የእዝ መስመር ለቀናት የሚቆይ መዘግየትን ያስከትላል። የኢራን ተደራዳሪዎች በአንዳንድ ጉዳዮች ላይ ሙሉ ስልጣን ያላቸው ቢመስሉም በሌሎች ጉዳዮች ላይ ግን እጃቸው የታሰረ በመሆኑ ከቴህራን የሚመጡ መልእክቶች እርስ በርሳቸው የሚጋጩ እንዲሆኑ አድርጓቸዋል። የበንዲ እንዳለ አንድ ከፍተኛ የትራምፕ አስተዳደር ባለስልጣን እንዳረጋገጡት ኻሜኒ በአሁኑ ወቅት ላይ የቀረበውን የውይይት ረቂቅ አጠቃላይ ይዘት የተቀበሉት ሲሆን ፕሬዝዳንት ትራምፕ የመጨረሻ ይፋዊ ውሳኔ በሚቀጥሉት ጥቂት ቀናት ውስጥ ሊሰማ ይችላል ተብሎ እየታሰበና እየተገመተ ይገኛል። በፓኪስታን መንግስት ከፍተኛ አደራዳሪነት እንዲሁም በባህረ ሰላጤው ሀገራት ተሳትፎ እየተካሄደ ያለው የታሪካዊ ውይይት በአካባቢው ላይ የተቀሰቀሰውን ከፍተኛ እልቂት ያስከተለ ወታደራዊ ግጭት በይፋና ህጋዊ በሆነ መንገድ ሙሉ በሙሉ ለማስቆም የሚደረግ እጅግ አድካሚ ከፍተኛ ጥረት በግልጽ ያሳያል። በዚህ ረገድ የቀረበውን የኢስላማባዱ መግለጫ ወይም የሰላም ስምምነት ተብሎ የሚጠራው ሰነድ በተለያዩ ደረጃዎች የተከፋፈለ ዝርዝር አካሄድ ወደፊት ለማምጣትም ያለመ ስለመሆኑ ይነገርለታል። እሱም አስቸኳይ የሆነ ወይም ደግሞ ጊዜው የተራዘመ ጠቅላላ ተኩስ አቁም ስምምነት ማድረግ፣ ለመላው ዓለም ነዳጅ ፍሰት የንግድ እንቅስቃሴ እጅግ ወሳኝ የሆነውን የሆርሙዝ ባህረ ሰላጤን ድጋሚ አገልግሎት ክፍት ማድረግ፣ ኢራን ከተፈቀደው መጠን በላይ በሚስጥር ባበለጸገቻቸው የዩራኒየም ክምችቶች ላይ ግልጽ የሆነ ቁርጠኝነት ማሳየት እንዲሁም በሀገሪቱ ላይ የተጣሉትን ሰፋፊ ዓለም አቀፍ ማዕቀቦች ለማንሳት የሚረዱ የደረጃ በደረጃ ውይይቶች መጀመር የሚሉት ዋና ዋና ነጥቦችን ያካተተ ነው። ከዚህ በተጨማሪ ወደፊት በኢራን የኒውክሌር ልማት ገደቦች ዙሪያ ላይ የሚያተኩር ይበልጥ ጥልቀት ያላቸው ድርድሮች እንደሚቀጥሉ ይጠበቃል። ፓኪስታን ርዕሰ መዲና ኢስላማባድ የተካሄዱ ያሉት እነዚህ ተከታታይ ውይይቶች እጅግ አስገራሚና አስደንጋጭ እውነቶች የታዩባቸው ነበሩ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአካል ተገኝተው የተሳተፉባቸውን ረጅም ሰዓታት የፈጁ ስብሰባዎችን ጨምሮ ፊት ለፊት የተደረጉ አንዳንድ ወሳኝ የውይይት መድረኮች በተወሰኑ የሀሳብ አለመስማማት ነጥቦች ሳቢያ ሙሉ በሙሉ ተቋርጠው የነበረ ሲሆን ይህኑ አስከፊ ሁኔታ ተከትሎ አሜሪካ በኢራን ላይ አዳዲስና ይበልጥ ጥብቅ የሆኑ የባህር ላይ እገዳዎች ድጋሚ እንደምትጥል ከፍተኛ ማስፈራሪያና እንዲሁም ማስጠንቀቂያ ሰጥታ ነበር። ይሁን እንጂ በአስተናጋጁ ሀገር በፓኪስታን ተደጋጋሚ ግፊትና ዲፕሎማሲያዊ ልመና ሳቢያ ተኩስ አቁም ስምምነቶች በተደጋጋሚ ጊዜ እንዲራዘሙ ተደርጓል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአካል ተገኝተው የተሳተፉባቸው እንደዚሁም ረጅም ሰዓታት የፈጁ ስብሰባዎችን ጨምሮ ፊት ለፊት የተደረጉ አንዳንድ ወሳኝ የውይይት መድረኮች በተወሰኑ የሐሳብ አለመስማማት ነጥቦች ሳቢያ ሙሉ በሙሉ ተቋርጠው የነበረ ሲሆን ይህን አስከፊ ሁኔታ ተከትሎ አሜሪካ በኢራን ላይ አዳዲስና ይበልጥ ጥብቅ የሆኑ የባህር ላይ እገዳዎችን ድጋሚ እንደምትጥል ከፍተኛ ማስፈራሪያ ሰጥታ ነበር። ይሁን እንጂ በአስተናጋጁ ሀገር በፓኪስታን ተደጋጋሚ ግፊትና ዲፕሎማሲያዊ ልመና ሳቢያ የተኩስ አቁም ስምምነቶች በተደጋጋሚ ጊዜ ወደፊት እንዲራዘሙ ተደርጓል። ፕሬዝዳንት ዶናልድ ትራምፕ ይህን ድርድር በተመለከተ ስምምነቱ በአብዛኛው ያለቀለት መሆኑና በአሁኑ ወቅትም የመጨረሻዎቹ ጥቂት ዝርዝር ጉዳዮች ብቻ እየተጠበቁ እንደሚገኙ ለዓለም አቀፍ መገናኛ ብዙሃን በይፋ ገልጸዋል። ሆኖም ግን የአሜሪካ የስለላ ድርጅት ቀደም ሲል በግልጽ እንዳመላከቱት በኢራን ከፍተኛ አመራሮች መካከል ያለው የመገናኘት ወይም ደግሞ የኮሙኒኬሽን መቆራረጥና የግንኙነት ችግር ሳቢያ ስምምነቱን ይፋ የማድረጉ መዘግየት አሁን ድረስ ከፍተኛ ሁኔታ ቀጥሏል።
ለኢራን እስላማዊ ሪፐብሊክ የዚህ ውይይት የመጨረሻ ውጤት ከምንም በላይ ከፍተኛ ዕጣ ፈንታን የሚወስን ዋጋ አለው። የሀገሪቱ አጠቃላይ ኢኮኖሚ ከዓመታት በፊት በተጣሉባት ከባድ ማዕቀቦች፣ በቅርብ በደረሰባት ወታደራዊ ኪሳራዎችና የሆርሙዝ ባህረ ሰላጤ በመዘጋቱ ሳቢያ እጅግ ተዳክሟል። ይህ መዘጋት ታዲያ ኢራን የራሷን ነዳጅ ኤክስፖርትና የገቢ ምንጭ ሙሉ በሙሉ ያደናቀፈ ሲሆን የባህር ላይ መተላለፊያ መንገዶችን በኃይል የሚቆጣጠረውና የኢራንን እንቅስቃሴ የሚገታው የአሜሪካ ባህር ኃይል በአካባቢው በይፋ እንዲሰፍር ትልቅ በር ከፍቷል። በዚህ ሳቢያ የዓለም አቀፉ የነዳጅ ዋጋ በከፍተኛ ሁኔታ መለወጡ የሆርሙዝ ባህረ ሰላጤ ለመላው ዓለም እጅግ ወሳኝና ምትክ የሌለው የኤነርጂ መተላለፊያ መስመር መሆኑ በድጋሚ ያረጋገጠ ክስተት ሆኗል። ስለዚህ ይህንን ስልታዊ መተላለፊያ መስመር ያለምንም ተጨማሪ ክፍያ፣ ታሪፍ ወይም ወታደራዊ መስተጓጎል ድጋሚ ለዓለም ንግድ ክፍት ማድረግ የአሜሪካ ዋናና የማትደራደርበት ቀዳሚ ጥያቄ ሲሆን ይህ ጥያቄ ኢራን የኒውክሌር እድገትና የምርምር ጉዞ ወደ ኋላ ለመመለስ ከሚወስዱና በተጨባጭ ሊረጋገጡ ከሚችሉ ጥብቅ እርምጃዎች ጋር ተጣምሮ የቀረበ ነው። ይሁን እንጂ ኢራን ከፍተኛ ባለስልጣናት በተግባራዊነቱ ላይ የተመሰረተ የኩራት ስሜትን ከዲፕሎማሲያዊ አካሄድ ጋር ቀላቅለው በማሳየት ላይ ይገኛሉ። ለበላይ መሪው ሞጅታባ ኻሜኒ ተሰጥተው በመንግስት ሚዲያ የሚነበቡት ይፋዊ መግለጫዎችም የሀገሪቱ ጦርነት ሳይሆን ተገቢ ካሳ እንደምትፈልግ የሚናገሩ ናቸው። በተመሳሳይ መልኩ የሀገሪቱ ብሔራዊ ሉዓላዊነትና ክብር ማስከበር የሚሉትን አጥብቀው ያሳስባሉ። አዲሱ ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው የበላይ መሪው በደረሰባቸው ጉዳት ሳቢያ ስራ መስራት አይችሉም በሚል በዓለም አቀፍ ደረጃ የሚናፈሰው ወሬና ወታደራዊ ፕሮፓጋንዳዎችን ለማስተባበል ሲሉ በቅርብ ቀናት ውስጥ ከበላይ መሪው ጋር በአካል ተገናኝተው በርካታ ስብሰባዎችን እንዳደረጉ ለህዝባቸው ገልጸዋል። ሆኖም ግን በአሁኑ ወቅት በኢራን ከፍተኛ መዋቅር ውስጥ በግልጽ የሚታየው ወይም ደግሞ ቢያንስ በሰፊው የሚታሰው የስልጣን ክፍተት የሀገሪቱን ስልጣን ልጓም በትክክልና በተጨባጭ ማን እየመራው ነው የሚል ትልቅ ጥያቄን በዓለም አቀፍ ደረጃ አስነስቷል። ጉዳት የደረሰባቸውና የተሸሸጉት መሪ የእስላማዊ አብዮት ጥበቃ ጦር እልህኛና አክራሪ አመራሮች ወይም ደግሞ የቀድሞ መሪ የአሊ ኻሜኒ ድንገተኛ ሞት ተከትሎ የተፈጠረውን ከፍተኛ አመራር ክፍተት ለመሙላት በጋራ የቆመው ሰፊ የደህንነት ምክር ቤት ጥምረት ይህ ጥያቄ አሁንም እንደቀጠለ ነው። ሞጅታባ ኻሜኒ ለረጅም ዘመናት የገዢው አካል የውስጥ ደህንነትና የስለላ መዋቅር ዋና መሐንዲስና መሪ ተደርገው ይታዩ የነበረ ሲሆን የታማኝነት መረቦችን፣ የገንዘብ ዝውውሮችና ከሀገር ውጭ የሚደረጉ የውክልና ተጽዕኖ ስራዎችን በበላይነት ይመሩ ነበር። ከስልጣን ርክክቡ በፊት በህዝብ ፊትም ብዙ አለመታየታቸውና ከካሜራዎች መራቃቸው እርሳቸውን እጅግ ምስጢራዊና አስፈሪ ሰው አድርጓቸው የነበረ ቢሆንም ከከፍተኛ የሃይማኖት ሊቃውንትና ወታደራዊ ጦር አዛዥ መዋቅሮች ጋር ግን በጣም ጥብቅና አስተማማኝ ግንኙነት ነበራቸው። የአባታቸው በአሜሪካና በእስራኤል ጥቃት መገደልን ተከትሎ የተደረገው ከፍተኛና ድንገተኛ የስልጣን ሽግግር እስከዚያች ሰዓት ድረስ በጥንቃቄ ይሸሹት ወደ ነበረው የህዝብና ዓለም አቀፍ ሚዲያ ትኩረት መሃል እንዲመጡ አስገደዳቸው። አሁን ላይ መልካቸውን ስለቀየረውና ስላበላሸው አስከፊ የሰውነት ጉዳት የሚወጡ ምስጢራዊ መረጃዎች ለምሳሌ ንግግርና ድምጽን በከፍተኛ ሁኔታ የሚነካ የፊትና የጉሮሮ ቃጠሎ እንዲሁም ሰው ሰራሽ አካል ላይ ሊያስፈልገው የሚችል የጽኑ እግር መጎዳት ገዢው አካል በአጠቃላይ ከገባበት አጠቃላይ የህልውና ቀውስ በተጨማሪ በከፍተኛ መሪው ላይ የተፈጠረውን የግል ተጋላጭነትና ድክመትን በግልጽ ያሳያል። ይህን ተከትሎ በሰፊው የኢራን ወታደራዊ ፖለቲካ አመራር እጅግ ከፍተኛ ጥንቃቄ የተሞላበትና የተሸሸገ የአኗኗር አካሄድን ለመምራት ተገዷል። በርካታ ከፍተኛ ባለስልጣናትና ሚኒስትሮች በመሬት ላይ የተገነቡና ጥብቅ ባንከር እየተባሉ የሚጠሩ እነዚህ ስፍራዎች ውስጥ የሚኖሩ ሲሆን እርስ በርሳቸው የሚደረጉ ግንኙነቶቻቸውን በከፍተኛ ሁኔታ በመገደብና ወደፊት ሊሰነዘሩ ከሚችሉ ተጨማሪ የሚሳኤል ጥቃቶች ጥላ ስር ሆነው በስጋት ይንቀሳቀሳሉ። የዋሻ አስተሳሰብ የተባለለት አሰራርም በኢስላማባድ የሚደረጉ ወሳኝ ድርድሮች ብቻ ሳይሆን የሀገሪቱን የዕለት ተዕለት መደበኛ የመንግስት ስራዎችና አስተዳደራዊ ውሳኔዎችን እጅግ አዝጋሚና ውጤት አልባ እንዲሆኑ አድርጓል። በአንድ ወቅት ላይ ለኢራን ቀጠናዊ ተጽዕኖ ማስከበሪያ እጅግ ወሳኝ የነበሩትና በምስራቅና መካከለኛው ቀጠና አክሲስ ኦፍ ሬዚስታንስ ተብለው የሚጠሩት አካባቢው ያሉ ታጣቂ ቡድኖች ከዋናው ደጋፊዎቻቸው ከቴህራን አቅም መዳከም ጋር አብረው በከፍተኛ ሁኔታ ተዳክመዋል። እንደ ሊባኖሱ ሂዝቦላ፣ የመኑ ሁቲዎችና በኢራቅና ሶሪያ ያሉ ታጣቂ ቡድኖችም ሰፊውን ወታደራዊ ግጭት ተከትሎ አሁን ላይ የራሳቸው የሆነ ከባድ ወታደራዊና ህልውናዊ ጫናዎች እየገጠሟቸው ይገኛሉ። የአሜሪካ የደህንነት ባለስልጣናት እንደሚያመላክቱት ይህ የተገለለና ከመሬት በታች የተሸሸገው ህይወት ለህልውና ጥበቃ ተብሎ የተወሰደ ስልትም ቢሆን በተቃራኒው ግን ለጠላት ጥቃት ይበልጥ የሚያጋልጥና በአሰራር ላይ ትልቅ መስተጓጎል የሚፈጥር አደገኛ አካሄድ ነው። ለእያንዳንዱ የድርድር ጥያቄ ከቴህራን የሚሰጠው ምላሽ መዘግየት በኢራን ውስጥ የፖለቲካና
ወታደራዊ ስብሰባዎች ላይ ያለውን የስነ ልቦና ጫናና ውጥረት ከፍ ያደርገዋል። የፕሬዝዳንት ትራምፕ ዲፕሎማሲያዊ አካሄድ መጀመሪያ ወታደራዊ እርምጃ ከፍተኛ ጫና መፍጠርና ከዚያም ጠላት ሲዳከም በቀጥታ ወደ ድርድር ጠረጴዛ ማምጣት አሁን ላይ ተጨባጭና የሚታዩ ለውጦችን ማስገኘት ችሏል። ወታደራዊ ጀርባ አጥንቱ የተሰበረው የኢራን መንግስት ከቀደሙት ዓመታትና የድርድር ዑደቶች ይልቅ አሁን ለሚቀርቡለት ጊዜያዊና መካከለኛ ስምምነቶች ይበልጥ ፈቃደኛና ተንበርካኪ ሆኖ ይታያል። ሆኖም ግን ኢራን ከደረሰባት አደጋ ለማገገም የወሰደባት ጊዜና አመራሯ ያሳየው ሁኔታዎችን የመላመድ ጥበብ ዓለምን ያስደመመ የመንግስቷን ጥንካሬ በገሃድ ያሳየ ነው። ከታሪካዊው የዓለም ጦርነት ጊዜ አመራሮችና አደረጃጀቶች ጋር የሚደረጉ ንጽጽሮች በአሁኑ ወቅት በርካታ ናቸው። ለምሳሌ በሁለተኛው የዓለም ጦርነት ወቅት ታላላቅ መሪዎች ሀገራቸው በከፍተኛ የህልውና አደጋ ውስጥ በሚወድቅበት ጊዜ ከመሬት በታች ከሚገኙ ጥብቅ ባንከሮች ውስጥ ሆነው ይህኑ የጦርነት ስትራቴጂ ሲመሩ እንደነበሩ ከታዋቂው የዊንስተን ቸርችል የጦርነት ክፍሎች ጀምሮ እስከ ሌሎች ተመሳሳይነቶች መጥቀስ ይቻላል። የኢራን ወቅታዊ ሁኔታ ግን ከአብዮታዊና እስላማዊ ርዕዮተ ዓለም እንዲሁም ከዘመናዊ ዲጂታል ክትትልና የስለላ ዘዴዎች ማምለጫ ስልቶች ጋር ባለው ልዩ ትስስር ምክንያት ከታሪክ ክስተቶች ሁሉ ፍጹም የተለየና ልዩ የሚያደርገው ነው። ይህ በፓኪስታን የሚደረገው አስቸጋሪ ድርድር በጥቂት እርምጃዎች ወደፊት በገፋ ቁጥር አንድ ትልቅ እውነታ ለዓለም ማህበረሰብ ይበልጥ ግልጽ እየሆነ ይመጣል። በቴህራን መዋቅር ውስጥ በአሁኑ ወቅት የሚታየው ከፍተኛ የመገናኛ ግንኙነት መስተጓጎልና መዘግየት ተራ የሆነ የቴክኒክ ወይም ደግሞ የቴክኖሎጂ ችግር ብቻ ሳይሆን ይልቁኑ በአሜሪካና በእስራኤል አስከፊ ወታደራዊ ድብደባ ሳቢያ ስርዓቱ በእጅጉ የተመሰቃቀለ መሆኑን የሚያሳይ ዋነኛ መግለጫ ምልክት ነው። ይህ በቅርቡ ይጠበቃል የተባለው የኢስላማባዱ መግለጫ ለቀጠናው እውነተኛና ዘላቂ ሰላም ማዕዘን ድንጋይ ይሁን ወይም ደግሞ ገዢው አካል ራሱን የሚያደራጅበት ጊዜ የመተንፈሻ ዘዴና ስልት ለሚቀጥሉ ጥቂት ወራትና ምናልባትም ዓመታት የመላው መካከለኛ ምስራቅን የወደፊት ደህንነት ሙሉ በሙሉ የሚወስን ይሆናል።